በህይወት ጉዞህ ላይ ሌላው ምክሬ ሁሌም ተሐድሶ ያስፈልጋል። ሁሉም የህይወት ክፍሎችህን ሁሌም ልታንጻቸው ይገባል። የሰው ልጅ 4 ነገሮች እንዳሉት ይታመናል። አእምሮ፣ መንፈሱ፣ አካሉና ስሜቱ። ማይንድ፣ ቦዲ፣ ኢሞሽን እና ስፒሪት ይሉታል። 4 ነገሮች አሉ። እነዚህ በህይወት ጉዞህ ላይ ሁሌም እድሳት ያስፈልጋቸዋል። ናም ኢንሻአላህ ስንት የሰውነትን ክፍል ጠራን? አንደኛ ቦዲ ያለ፣ ሁለተኛ እህቶች ምን አለ? አእምሮ አለ፣ ሁለተኛ። ሶስተኛ ምን አለ? ስሜት አለ፣ ኢሞሽን አለ። አራተኛ ዋናውን ረሳችሁ፣ ስፒሪት መንፈስ አለ የሰው ልጅ። እነዚህ 4ቱን ሁሌም ማደስ ጥገና ያስፈልጋቸዋል። ባላንስድ ላይፍ ምንለው አለ። እነዚህ ማሟላት አለብን። አእምሮ በንባብ መልካምን ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል፣ ይዳብራል። ግልጽ ነው። አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል። የተመጣጠነ ስፖርት ማለት ነው። ብዙ ጊዜኛ ስፖርት በትክክል አንሰራማል። ነሸጥ ሲለን ጅም ነዳለን፣ ከዛ ወር እናቆመዋለን። ይሄ የበለጠ ያወፍራቸዋል። ጥንቃቄ ይወሰዱበት። እኔ እየሰራው ኮን ስፖርት መወፈር የሚል ሰው ይገጥማቸዋል። ባላንስድ አይደለም። ትለጥጠውና ምግብ ይገባል መልሰህ። ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው በሳምንት 3 ቀን ለ1 ሰዓት ያህል። ግልጽ ነው። አሊያም 5 ቀን ለ20 ደቂቃ ያህል። ፎርሙላው ግልጽ ነው። 5 ቀን ለ20 ደቂቃ ያህል ዱብ ዱብ ዝልዝል ሮጥ ሮጥ ያስፈልገናል። አተነፋፈስ ይስተካከላል፣ የሰውነት ሼፕ ይስተካከላል፣ ጥንካሬ አብሮ ይወለዳል። አካል መጀመሪያ በስፖርት፣ ሁለተኛ ዳይቲንግ አመጋገብ አለ። ግልጽ ነው። አመጋገብ የተመጠነ አመጋገብ፣ ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም። ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለብን። ግልጽ ነው። ፍሩት ብዙ ጊዜ ልመዱ ተብሏል። አሁን ተቆራርጦ አብሮ ይቀርብልናል። የፍሩት አመጋገባችን መስተካከል አለበት። ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው፣ አሊያም በኋላ። ብዙ ጊዜ ምንድነው የሚሆነው? ቀይ ወጡ ምን አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባል። ከላይ ከበላው ትኩስ ነገር ነውና የገባው ሙዙ ብርቱካኑን ያፈላዋል። ጥቅም የለው። ሆዴን ነፋኝ ትላለህ አርበልተ። ሳይንቲፊክ ሪሰርች ነው መነግራችሁ። ፍሩትስ ብቻቸው መበላት አለባቸው። ቀድመው ይበላሉ፣ ጨጓራ ላይ ተነጥፈው ይቆያሉ ቦታ ቦታ ይዘው። በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና። ሁለተኛው ምናድሰው የመጀመሪያው ምንድነው? አካል የስፖርት 1፣ ሁለተኛ አመጋገብ፣ ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቲቨን ኮቬይ 7 Habits of Highly Effective People የሚል መጽሐፍ አላቸውና እዛ ላይ ሶስተኛው ስትሬስ ማኔጅመንት። ህይወት ያው በጭንቀት ማዕበል ትናጣለች። ሁሌም ከሐሳብ አባርተን አናቅም። ትዳር ያሳስባል፣ ስራ ያሳስባል፣ የወላጆች ጉዳይ ያሳስባል፣ ዳዕዋው ያሳስባል፣ የዓለም ሁኔታ ያሳስባል። ከስትሬስ ውስጥ አለን፣ ጭንቀት ውስጥ። ይሄ ማኔጅ ማድረግ አለብን። ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ። አእምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለው፣ አትጠራጠሩ። ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን። ዱንያ ኃላፊ ነች፣ ከልኩ አያልፍም። ሁሉም ነገር ለኸይር ነው። ራስህን እየጠገንክ አካልህን መጠበቅ ወሳኝ ፓርት ነው። በህይወት ጉዞ ላይ 4ቱን ጠብቃቸው። አንደኛ ምን አለ? አሁን ያነሳ ነው አካልን በአመጋገብ በስፖርት ጭንቀትን በመቆጣጠር
ሁለተኛ ስፕሪት ለዚህማ ሙእሚኖች ነን መንፈስ ጥገና ያስፈልገዋል ዚክሮች ያስፈልጉናል ቁርአን ዊርድ ያስፈልገናል አላህ ይወፍቀን ረመዳን ላይ ከቁርአን ጋር የተፋታን ሰዎች እንበዛለን አይደል አለ እንደ ከዛ በኋላ ያነሳ ኪታብ አይመስለኝም ቋሚ ይዞ ቢያንስ አንድ ፔጅ በቀን ሚላለ ማለት አላህ ያዘነለት ካለ ደስተኛ ነኝ ቋሚ የሆነ የመንፈስ ግንባታ ይፈልጋል ዳዕዋዎችን ዩቲዩብ ላይ ያወረድን ማዳመጥ ሲዲዎችን ማዳመጥ ኢስላሚክ ቡኮችን ማንበብ ኢማን ሊጨምሩ የሚችሉትን ኢማን ተሐድሶ ይፈልጋል አለ ሶላት እኮ እየከበደ ይመጣል እናንተ ሀገር ደግሞ አንዱ ሶላቱን መደመር ያው የቀለለ ነው የሰራው ሲስተማችሁ ኢማኑ ይላላና አንድ ላይ ተሰበስበዋል ሶላት እንዴት ነው አልኩት ውጭ የሚኖሩት አሜሪካ ወንድማለኝና አም ጉድ አለ ግን የምትቸገረው አንዳንዴ አምስቱም ባንድ ያሰልፋቸዋል አለ በቃ ከሱፊ እስከ ኢሻ ያለውን ኢሻ ላይ ነው ገብታ የምትሰግደውና የመንፈስ ተሐድሶ ይፈልጋል ህይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሌ ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው ከልኩ ያልፍ ዱንያ አይደለች እንዴ ላ አይሽ ኢላ አይሹ ለአኺራ ዋናው ሀገሬ ላይ አይደል እንዴ why do I bother about it ኢማን ተሐድሶ ሲጎለው ነገር ይጀመራል ባልና ሚስት አለመግባባት ይጀምራሉ እሷም ኢማኗ ይቀንስና አንተም ግባና ኪችን ስራ እንጂ ማለት ትጀምራለች ያው ማገዝ አለባችሁ ኢንሻአላህ አላ ኩል ሐል ምን ይጀምራል አለመግባባቶች ይፈጠራሉ ኢማን ተሐድሶ ይፈልጋል ጾሞች ቁርአን መቅራት እነዚህ መርሳት የለብንም ምናልባት ማይንድ ብያለሁ አእምሮ በንባብ ጥሩ ነገር በማዳመጥ ይፋፋል ህይወት ይላል አልበርት አንስታይን ህይወት እንደ ብስክሌት ናት ይላል ሁሌም ላለመውደቅ ባላንስህን ጠብቀህ መረገጥ አለብህ ይላል ከዚህም መዚህ መጠበቅ አለ በአእምሮህንም አካልህንም መንፈስህንም ስሜትህንም ሁሌ ባላንስ አድርገህ መሄድ አለብህ አንዱ ላይ ብቻ እናተኩርሽ ባላንስድ ህይወታችን ሻርፕን ደ ሶው ይሉታል ሁሌ ሞረዱን መሳል ይፈልጋል ስትታደስ ነው የመስራት ወኔ የሚጨምረው የመለወጥ ወኔ የሚያድገው